ቆይ ተቀይሬያለሁ ደህና ሰውኛለሁ ምናምን ስትያል ነበር እንዴ? ቆይ አንተ ያለ ቤት በኩል ነው የምቀየረው ሰማኛለህ አሁን ቢሆን ከሷ ጋር ላይ ግንኙነት ማታቆም ከሆነ እገልልሃለሁ እሺ እገልላለሁ እስቲ እንዳትገልሽ እሱን እናያለን አንተም ቢሆን የሷ ጠበቃ መሆን የሚያዋጣ ከሆነ እናያለን እሺ አረ ኤቢ ተረጋጊ ተይ ብቻዬን እንድኖር ከዚህ ቤት እንደወጣ ነው ጋሽ አዎ ሰላም አይሻል እኔ እዚህ ቤት እኮ ይሄን ያህል አመት የተቀመጥኩት ከሰራተኛ ውጪ መሆን አቅቶኝ አይደለም እንደው እውነት እዚህ ቤት ለምን እንደተቀመጥኩ አንተ አታውቅም አዎ አላውቅም ግዲያውስ እስክታውቅ ድረስ ከዚህ ቤት አልወጣ ሌላ ቤት አልሄድም ለምን ሰላም ለምን ቆይ ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ችግር አለው እንዴ ቆይ እዚህ ቤት ውስጥ ምንድነው ያለሽ ምንድነው የቀረሽ እዚህ ቤት ውስጥ እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት ምን ረሳሃት እንዴ ልጄስ ሴታለች ልጄስ ዳጣ በተደጋጋሚ ደረጀን ስለናቷ እንዲነግራት ደጋግማ ስትጠይቀው የነበረ ቢሆንም እሱ ግን በህይወት ከመኖሩ ውጪ ሌላ ምንም አይነት ፍንጭ ሰጥቷት አያውቅም። አሁን ግን የምታውቅበት ቀን የደረሰ ይመስላል። ሰላም የዳጣ ወላጅ እናት ናት። ዳጣ ብቻ ሳትሆን ሰላምም የወለደቻት ሕፃን ልጅ የት እንዳለች ወዴት እንደደረሰች የምታውቀው ነገር የለም። ነገር ግን ሁለቱም እውነታውን ባያውቁትም ውስጣቸው የሚሰማቸው የሚያቀራርባቸው አንድ ስሜት አላቸው። ያ ብቻ ሳይሆን በተገናኙ ሰዓት ሁሉ የእናትና ልጅ የሚመስል ጊዜ ነው የሚያሳልፉት። ደረጀ ሁሉንም ነገር በሚስጥር ነው ያዘው። ከራሱ ውጪ ለማንም ደፍሮ ተናግሮ አያውቅም። ምክንያቱም ትዳሩን ቤተሰቡን በትንትኑ ሊያወጣ የሚችል ጉዳይ ስለሆነ። ሰላምም ደረጀ የደበቃት ነገር እንዳለ ሁሉ እሷም ከሱ የደበቀችው አንድ ነገር አለ። ያረገዘችው ልጅ የሱ እንደሆነ። ደረጀ ከባለቤቱ ማርታ ጋር ስለ ሰላም ጉዳይ አውርተዋል። ደሬም ቤት ተከራይተውላት ከቤት እንድትወጣ እንዳሰበ ይነግራታል። ማርታም ቀጥላ ከዚህ በፊት እኮ ጠይቄያታለሁ ከዚህ ወጥተሽ ቤት ተከራይተሽ ባልሽን ማስተዋወቀሽን በጋራ ኑሩ ብላትም እሷ ግን ፍቃደኛ አልነበረችም ብላ ስትለው ደሬም በቃ ግድ የለሽም አንቺ ዝም በይ እኔ እንደምንም ስለ ጉዳዩ አውራትና ሳምናታለሁ ብሏት ይስማማሉ። በነጋታው ጠዋትም ናታን መኝታ ክፍል ውስጥ ጋደም ብሎ ባለበት አብዬል ምግብ ሰርታ ወደ ክፍሉ ይዛለት ትመጣለች። ናታንም ባለፈው እኮ ምግብ ሰራለሁ ብለሽ ሳትነሽ ይቀርሽ አይደል ዛሬ ግን ይዘሽ መጣሽ ደግሞ ፍርፍር እንደምወድ ማን ነገርሽ ብሎ ሲላት አብዬል ናታንዬ እኔ እኮ አንተ የምትወደውንና የማትወደውን እኮ በደንብ ለይቼ ነው የማውቀው አሁን ምግቡን ቅመሰውና ሙያዬን ይልኝ ብላ ትለዋለች። ናታኑም ምግቡን ተቀብሏት መብላት ይጀምራል። ኤቢም ሲመገብ ከተመለከተችው በኋላ እንዴት ነው ይጣፍጣል አይደለ ብላ ተጠይቀዋለች። ናታንም አዎ በጣም ይጣፍጣል ግን እርግጠኛ ነሽ አንቺ ነሽ የሰራሽው አይደል ምግቡን ብሎ ሲጠይቃት ኤቢም ምን ነው አላመንከኝም እንዴ ወይ ካልሆነ ሰላምንም መጠየቅ ትችላለህ እና ደግሞ አታጎርሰኝም ብላ ተጠይቀዋለች። ናታንም ሊያጎርሳት ጠቅልሎ አዘጋጅቶ ወደ አፏ ሲሰነዝር የመኝታ ቤቱ በር ሲከፈት ናታን ደንግጦ ለራሱ ይጎርሰዋል። ዳጣ ነበረች። ወደ ውስጥ ገብታም ትቆማለች። ኤቢም አየሽልኝ አይደለ ሲያጎርሰኝ ቆይቶ አንቺ ስትመጪ ግን ለራሱ ጎረሰው ብላ ስትላት ዳጣም አንተ ምንድነው ለሰው የዘረጋውን እጅ ለራስ ትጎርሳለህ እንዴ ብላ ተቆጣዋለች። ናታንም አረ እኔ እኮ ላጎርሳት አልነበረም ብሎ ያስተባብላል። ዳጣም አረ እባክህ በአይኔ ያየው ትክዳለህ እንዴ በቃ አሁን አጎርሳት ብላ ታዘዋለች። ናታንም ተናዶ በስርዓቱ እንኳን ሳይጠቀለለ ኤቢን ያጎርሳታል። ዳጣም ቀጥላ ኤቢዬ እኔም ምግብሽን ልቅመስልሽ እንዴ ብላ ትጠይቃታለች። አቢጌልም እሺ ነይ ብላ ከተቀመጠችበት አልጋ ተነስታ ቦታ ትለቅላታለች። ዳጣም ፈጠን ብላ በትላልቁ ጎረስ ጎረስ ታደርጋለች። ምግቡ በጣም ይጣፍጣት ይመስላል። ኤቢም በግርምት ከተመለከተቻት በኋላ አረ ቀስ በይ ምግብ በልተሽ አታውቂም እንዴ ደግሞ እንዴት ነው ይጣፍጣል አይደለ ብላ ትጠይቃታለች። ዳጣም በጣም ቆንጆ ነው እንደዚህ ባለሙያ መሆንሽን አላውቅም ነበር በጣም ጸዴ ነው
ይመቻችሁ በቃ ያበደ ምግብ ነው ብላቸው ጥላቸው ትወጣለች። በዛኑ ቀን ማርታና ደሬ መኪና ውስጥ ቁጭ ብለው ስለ ልጃቸው አቢጌል ማውራት ይጀምራሉ። ማርታም ብታይ ደሬ ኤቢ እኮ ተለውጣለች፣ ጥሩ ልጅ ሆናለች፣ ቤት ውስጥ ለራሱ ሰላምዬን ስራ ማገዝ ጀምራለች ብላ ስትለው ደሬም እስቲ ያድርግልን፣ እኔ ግን አይመስለኝም፣ ኤቢ እኮ በጣም ኃይለኛ ነች ብሎ ሲላት ማርታም ተዋ ደሬ፣ ኤቢ እኮ አንዳንዴ አትረዱኝም የምትለው እውነቷን ነው፣ ደሬ ልንረዳት ይገባል ብላ ስትለው ደረጀም የሷ ችግር እኮ የምትፈልገውን ነገር ምንም ነገር ተጠቅማ ማግኘት እንደምትችል ማሰቧ ነው። ያ የምትሄድበት መንገድ እሷን ይጥቀማት ይጉዳት ምንም ግድ አይሰጣትም ብሎ ሲላት ማርታም እኔም እኮ እንደዛው ነበርኩ፣ ይሄውልህ አሁን ግን ተለውጫለሁ፣ ደግሞ ሳልነግርህ ከናታንም ጋር እኮ ተስማምተዋል ብላ ስትለው ደሬም ማርትዬ እናትነትሽን እረዳለሁ፣ ጥሩ ህይወት እንዲኖራት ከመፈለግ አንጻር እንደሆነ ይሄን ነገር የምታደርጊው አውቃለሁ። እኔም ልጃችን ደስተኛ ህይወት እንዲኖራት እፈልጋለሁ፣ ግን በእኛ ግፊት ያልሆነ ትዳር ውስጥ እንድትገባ ማድረግ ትልቅ ስህተት ነው። ናታን ሳይወዳት በእኛ ጫና አግብቷት ቢኖር ይጎዳታል። ወንድ ልጅ ካልወደደ ባል አይሆንም። አሁን ላይ አንቺ የናታንን ጥሩነት ነው የምታየው፣ ግን በኋላ ላይ ለማይወዳት ሚስቱ ምን አይነት ባል ሊሆን እንደሚችል ማናችንም አናውቅም። አትጫኛቸው፣ ዝም ብለሽ ተከታታያቸው ብሎ ሲላት ማርታም ልጄ እኮ ናት፣ እጨነቅላታለሁ፣ ጥሩ ህይወት እንዲኖራት ፈልጋለሁ። በጣም ነው የምታሳዝነኝ። እኔ ቀንም ማታም ስለሷ ነው የማስበው። አግብታ ጥሩ ህይወት መኖር አለባት። ልጄን ምንም አይነት ነገር እንዲነካት አልፈልግም። ስለሷ ባስብኩ ቁጥር እጨነቃለሁ። ኃይለኝነቷ፣ ግትርነቷ ያስጨንቀኛል። አይቻልም እንጂ እድሜ ዘላለሟን ከኔ ጋር ብትኖር ደስ ይለኛል ብላ ስትለው ደሬም ማርትዬ እንደዚህማ አብዝተሽ አትጨነቂ፣ ገና እኮ ትምህርቷን እንኳን አልጨረሰችም። ከናታን ጋር እኮ ብትሆን እኔም ደስ ይለኛል፣ ግን በጫና መሆን የለበትም ብሎ ይላታል። በዛኑ ቀን ውሃና ምጥን ሰፈር ውስጥ ተቀምጠው አንድ ሲጋራ የሚያጨስ ሰው ይመለከቱና ውሃ አንድ ሐሳብ ወደ ጭንቅላቷ ይመጣላታል። ሐሳቡንም ምጥንን ታማክራታለች። ግን በጣም ትክክል ያልሆነ በእነሱ እድሜ ላይም ሆነ ትልቅ ሰው ሊያደርገው የማይገባ ነገር ነበር። ሐሳቧ ሲጋራ ገዝተው አንድ ጊዜ ብቻ እንዲሞክሩት ነበር። ተስማምተውም ሰፈራቸው ውስጥ ወዳለ አንድ ሱቅ ይሄዳሉ። ነገር ግን ጥሩ ነገር እንደጠበቁት አልገጠማቸውም። ውሃ እያለቀሰች ተቀምጠው ወደ ነበሩበት ቦታ ይመለሳሉ። ሰፈር ውስጥ ያለው ባለ ሱቅ ውሃን ሲጋራውን ለማን እንደሆነ ጠይቋት ለራሳቸው እንደሆነ ስትነግረው በጥፊ መቷት ለአባቷም እንደሚናገርባት አስፈራርቷት ነው የተመለሱት። ውሃም አምረራ እያለቀሰች ባለችበት ዳጣ ወደ እነሱ ጋር ትመጣለች። የውሃን ሁኔታ ስታየው ተናዳ ማን እንደመታት ተጠይቃታለች። ውሃም እውነቱን ሳትደብቅ ስትነግራት ዳጣ ትናደድና ትጮህባቸዋለች። ቀጥታም ከተቀመጡበት አስነስታ ወደ ቤት ትወስዳቸዋለች። በዛን ሰዓት ቤት ውስጥ አቢጌልና ሰላም ተቀምጠው እያወሩ ነበር። ኤቢም እሺ ምን ላይ ደረሽ? ስለ ልጅሽ አባት እኮ ምንም አልነገርሽኝም። አስተዋውቅሻለሁ ብለሽኝ ነበር። ያንን ካላደረግሽ እዚህ ቤት እንደማትኖሪ ታውቂያታለሽ አይደል? ባለፈው ራሱ ናታንን ስትመክሪው ሰምቼ ነበር። እሱ ብቻ እኔና አንቺን ያጋድለን ነበር። እማዬና አባዬን ፈርቼ ነው እንጂ ብላ ስትላት ሰላም ይቅርታ ኤቢ፣ ከዚህ በኋላ በምንም አይነት ሁኔታ ውስጥ ናታንን አልመክረውም ብላ ትላታለች። ኤቢም ቀጥላ ምከሪው እንጂ ለምን አትመክሪውም? ከዳጣ እኔ እንደምሻለው በደንብ አድርገሽ ንገሪው ብላ ስትላት ሰላምም ከሷ ጭቅጭቅ ለመዳን በሚመስል መልኩ እሺ ብላ ትላታለች። በዛኑ ቀን ማታም ሁሉም የቤተሰብ አባላት ተሰብስበዋል ከደሬና ከማርታ ውጪ። ናታንም የውሃን ልክ ያልሆነ ጭንቀት አስተውሎ ምን እንደሆነች ይጠይቃታል። ዳጣም ቀበል ብላ ተዋት ዛሬማ ጉዳ ነው ብላ ትላቸዋለች። በዛ መሃል ደሬና ማርታ ወደ ሳሎን ይመጣሉ። ናታንና ኤቢም ተነስተው መቀመጫ ይለቁላቸዋል። በፍርሃት ሰውነቷ እየተንቀጠቀጠ ያለችው ውሃ ካለ ምክንያት ቆማለች። ያንን ያስተዋለችው ማርታም ምን እንደሆነች ስትጠይቃት ውሃም ቀጥላ እኔ እኮ ምንም አላደረኩም ብላ መቀባጠር ትጀምራለች። ማርታም ፊቷ ላይ ያለውን ሰንበር አስተውላ ወይኔ ልጄ ማን ነው እንደዚህ መታሽ? አቢጌል አንቺ ነሽ አይደለ ብላ ስትጮህባት አቢጌልም እሷ እንዳልሆነች ትናገራለች። ውሃም ቀጥላ እኔ ምንም አላደረኩም ምጥናትን ሞክረው ብላኝ ከድርሱቅ ሄደን ብላ መንተባተብ ስትጀምር ዳጣም በመሃል ትገባና ስለተፈጠረው ነገር ትነግራቸዋለች። ደሬም ተናዶ ሊመታት ሲሞክር ማርታን ይመክራታለሁ ብላ ታስቆመዋለች። እሱም በንዴት ትቷቸው ወደ መኝታ ቤቱ ይሄዳል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።